ምነው ዝም አልሽ? ቅድም አላስወራ አለችን እኮ ዝም አልናት። በቃ ያው ትንሽ መጫጫ እንትናቸው ነው። ስለዚህ ታቸውና ታዳምጥ፣ ሌሎቹ እንዲገቡ ቦታ እንዳይጠብ ታች አድርጋት። ሰላም አለይኩም ኡስታዝ፣ ወንድሞች እንዴት ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ተናፍቀሃል፣ ጠፍተህ ነበረ። አዎ ሰሞኑን ስራ ነበርኩኝ እና አርብ ወይ ቅዳሜ ብቅ እላለሁ ብዬ ዴቪውን ነግሬው ነበረ። መሀል ላይም አጋጣሚ ሰላም ልላችሁ ገብቼ ነበረ እና ወደ ፖይንቱ እንሂድ ብለን ነው። ጥያቄው ግልጽ ነው ሳላ አይደል? ይምራን ጥያቄው ግልጽ አይደለም እንዴ? ልትገመው ኡስታዝ፣ እኛ አዲስ ነው የመጣ ነው። አሁን ነው ላይቭ ዘግቼ የመጣሁት እኔ። ስለዚህ ትባረራላችሁ ሳሰብ ላይ በመግባታችሁ እንደሌሎቹ ማለት ነው። ለማንኛውም ተረጋጋሪ ስለሆናችሁ ምንም ችግር የለም። ክብረትዬ ሰላም ብያለሁ። ሰላም ዋሂድ፣ እንዴት ነህ? ሁላችሁንም ሰላም ብያለሁ። እንዴት ነህ? ደህና ነው ወይ? አለሁ እግዚአብሔር ይመስገን። ደስ ይላል። ከክብረት ጋር ማውራት እኮ ቁም ነገር ይገኛል ራሱ። ክብረትዬ ያወራል ከኔ ጋር፣ መጨረሻ ላይ ሰው ከሌለ ከክብረት ጋር እንቀጥላለን ማለት ነው። እነሱ ቅድሚያ እንስጣቸው መጀመሪያ ብለን ነው እንግዶች ካሉ። እሺ እሺ። እኔም ሰው ሲጠፋ ነው እንጂ ላዳምጥ ነበር። ዛሬ ትንሽ አሞኝ ነበር ግን እናውቃለን በተቻለ። ኦኬ አይ ችግር የለውም። እሺ ኡስታዝ፣ ጥያቄው ይደገምልኝ ከተቻለ ድገም። ጥያቄው አምልኮ የሚለው የእንግሊዝኛ ቃል፣ አምልኮ የሚለው የአማርኛ ቃል ወይም ደግሞ ላትሪዮ የሚለው የግሪከኛው ቃል ወይም በአማርኛ ሳክርድ ሰርቪስ የሚባለው ለኢየሱስ አገልግሎት ላይ ያለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የቱ ጋር ነው ያለው? ኢየሱስ እኔ አምልኩኝ፣ አምልኮ ይገባኛል ያለበት ጥቅስ ወይም ሐዋርያትና ነቢያት ኢየሱስ መመለክ አለበት አምልኮ ይገባዋል ያሉበት ጥቅስ ወይም ደግሞ ከሐዋርያትና ከነቢያት መካከል ወይም ከሰዎች መካከል ለኢየሱስ አምልኮ የሚለውን ቃል የተጠቀመበት ጥቅስ ከባይብል። ይሄ ነው ጥያቄው። እስከዛ ክብረት አለ የምትል ከሆነ መልስ ስጠን። ዴቪስ መጥቷል። አይ ቲንክ ኔትወርክ ክብረት በኋላ ላይ እናወራለን። ምክንያቱም ክብረት በጣም ተረጋግቶ ነው የሚያወራው፣ ይመቻል። አንደኛ ደግሞ አሞታልም፣ በዛ ላይ ደግሞ እናወራለን። ችግር የለውም። ከሱ ጋር መጨረሻ ላይ እንከፍል ማለት ዴቪስ አለ ይሰማል። እሱ ጋር ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የሆነ ቲቪ ቻናል ከፍቷል መሰለኝ፣ ረስቶታል ከፍቶ። ኦኬ ክብረት እንቀጥል ለመማማር ያክል ክብረትዬ። አዎ አሁን የጠየቀው እንደገባኝ ከሆነ አምልኮ ወይም ሰርቪስ የሚለው ማገልገል መሰለኝ ያልከው። አሁን ስትተረጉሙ ብዙም ቃሉን አላውቀውም። ላትሪዮ ያልከውን እንዲሁ ሳስብ ላትሪዮ በግሪክ ነው። አዎ አይዶላትሪ የሚለው ነገር ነው ይመጣልኝ። እሱ ቃል ድራይቭ የተደረገበት ይሆን? ይሄ አይደለም። አይዶላትሪ ማለት ይባላልና ላትሪዮ አይዶል ማለት ያው ምስል ነው በግሪክ ራሱ። ላትሪዮ ማለት አምልኮ ማለት ነው ራሱ። የእንግሊዝኛው ቃል የመጣው ከዛ ነው ራሱ። ብዙ ቦታ አለ። ገላትያ 5:19 አንደኛ ቆሮንቶስ ምዕራፍ 10 እና ራዕይ 21 ላይ አለ አሁን ያልከው ቃል ማለት ነው። ስለዚህ ጣዖትን ማምለክ ለሚለው የገባው ቃል ትክክል ነው፣ የእንግሊዝኛው ቃል ማለት ነው። አይዶልተሪ የሚለው ቃል የመጣው አይዶል እና ላትሪዮ ከሚሉ ከሁለት የግሪክ ቃላት የተዋቀረ ነው። አሁን ጥያቄው ምንድነው? ላትሪዮ የሚለው የግሪከኛው ቃል
ወይም አምልኮ የሚለው በአማርኛችን ያለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ የቱ ጋር ነው ያለው የሚል ነው አለ። ክብረት ወጥቷል መሰለኝ። ክብረት ያስወጡ ያስተላክ ሌላ በስርዓት ማውራት የሚችል ጥቅስ ማምጣት እችላለሁ የሚል ክርስቲያን ታች ላይ ካለ መግባት ይችላል። ዴቪስ ይሰማሃል? አሁን ዴቪስ ይሰማሃል? አሚን አሚን አሚን። ታች ላይ ኮሜንት ያላችሁ አልሐምዱሊላህ አላህ አጅር የምናገኝበት ያደርግልን። 76 መጨረሻ ያለው ሂዳያ አግኝቼ ሰልም ያለው ነው የሚለው። አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር። ደስ ይላል። ቢነግረን ደግሞ ቢያጫውተን ደስ ይላል። ወደ እስቲ ገስት ላክና ማነው ሪኩዌስት ላክና በኋላ ትነግረናለህ ኢንሻአላህ። ያለው ፕሮፋይሉን ነካና አስገባው። ፕሮፋይሉን ነክተህ ገስት ላክልህ። እሺ ያለ ኢንሻአላህ። ዴቪስ እያወራህ ነው? እያወራህ አይደለም፣ እየሰማ ነው። ኦኬ ሚውት አርግ። ክብረት ካለ ገስት ላክ። ገብቷል ክብረት። አለሁ ገብቻለሁ። ይሰማል? ኔትወርክ አስወጣ መሰለኝ። አትሰማም? እያወራው ነበረ እና ኔትወርክ። አሁን ይሰማል? አሁን ትሰማለህ? እሺ የቆየው ነው መሰለኝ የሚደርሱት። ያው እስከ ትንሽ እስኪመሽ ኔትወርክ ችግር ነው መሰለኝ እና አስወጥቶኝ ነው። የተሰማው ከሆነ ላትሪዮ የሚለው ቃል ወይም አምልኮ ለኢየሱስ ይገባል የሚል ቃል አላስታውስም መጽሐፍ ቅዱስ ውስጥ ብዬ ነበር የመለስኩልህ። ወሂድ አይ ችግር የለውም። እንደዚህ ማለት በግልጽ ስንነጋገር ደስ ይላል። ጥያቄውን ቱ ዘ ፖይንት አግኝተኸው ምናልባት በዛ ዙሪያም ላይ ጥናት ላታደርግ ትችላለህ ራሱ ኖርማሊ ማለት ነው። እና ምንም ችግር የለውም። ደስ ነው የሚለን እኛ አጥንተህ አይተኸው ሌላ ጊዜ ማምጣትም ትችላለህ። ግዴታ አይደለም። አሁን ላይ የሚባል ነገር የለም። ማናቃቸው ነገሮች አሉ፣ የምናውቀው ነገር አለ። ስለዚህ ችግር የለውም። መልሰህልኛል ጥያቄውን በትክክል አይደል ዴቦ? አዎ ክብረት እንደዚህ ነው። እኔ ክብረት እንደ ክብረት እንደ በላይ አይነት ትትና ያላቸው ሰዎች በቃ እንቅጩን ነገር እየተነጋገሩ እንትን ማለት ጥሩ ነው። እኔ ጭቅጭቅ አልወድም። ኮንፍሮንቴሽን ሰጣ ገባ የሚባል ነገር ይሄ ጉንጫ ማለት ዝርክ በጣም ነው የሚያስጠላው። ቱ ዘ ፖይንት ጥያቄውን አግኝቶ ወደ መልስ መሄድ ነው ጥሩ ነገር። ላትሪዮን ያልከኝ? አዎ ላትሪዮ የሚለው ቃል አዲስ ኪዳን ላይ ለኢየሱስ አገልግሎት ላይ ያዋለበት ጥቅስ ላትሪዮ የሚለው ፕሮስኩኒዮ አይደለም። ስግደት ላይ አሁን ፕሮስኩኒዮ ስግደት ነው። አንተ ጎበዝ ነህ። ፕሮስኩኒዮ ስግደት ነው። ስግደትና አምልኮ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያየ ለየቅል የሆኑ ቃላቶች ናቸው። በየትኛውም ቀመርና ስሌት ብንቀምረውና ብናሰላው፣ በየትኛው መስፈርትና ሚዛን ብንመዘነውና ብንለካው አንድ አይደለም ማለት ነው። ፕሮስኩኒዮ የሚለው ወይም ደግሞ ስግደት የሚለው ቃል ለመላእክት ውሏል፣ ለሰዎች ውሏል፣ እንዲሰገዱም ተደርገዋል። ለምሳሌ ራዕየ ዮሐንስ ምዕራፍ 3 ቁጥር 9 ላይ ስትመለከተው ስለ ኤጲስቆጶሱ ፊላደልፊያ ስለሚባለው የቤተክርስቲያን ኤጲስቆጶስ ስለሱ ሲናገር ምን አለ? ራዕይ 3:9 ላይ መተው በእግሮች ፊት እንዲሰግዱ አደርጋለዋል። እዚህ ጋር ስግደት የሚለው ቃል የገባው ምንድነው? ፕሮስኩኒዮ ነው። እንግሊዝኛው ወርሺፕ ነው የሚለው። ወርሺፕ ማለት ደግሞ ትርጉሙ ወርዝነስ ማለት ነው። ራሱ የሁለት ቃላት ውቅር ነው። ወርዝና ነስ ማለት ነው። ዋጋነት ማለት ነው። ራሱ አክብሮትን ያሳያል። እስቲ
ራዕየ ዮሐንስ ምዕራፍ 3 ቁጥር 9 ላይ አውጣው ክብረትዬ። እሺ አንዴ ታገሰኝ። ወይም ያውጣልሃል፣ ሳላ ያውጣልሃል ከፈለክ ችግር የለውም። ሳላ ያውጣልህ። እሺ አዎ ሳላ ፈጣን ነው ሲያወጣ። ሳላን ታፈልቁት ትንሽ እንዳያስወጣኝ። ኦኬ እዚህ ጋር ራዕየ ዮሐንስ ምዕራፍ 3 ቁጥር 9 ላይ በሰርዴስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰርዴስ ነው፣ ይቅርታ ታርመኛለህ ማለት ሰርዴስ፣ ለሰርዴስ የነበረው የቤተክርስቲያን መልአክ ነው የሚናገረው። እስቲ ቁጥር 6 ላይ እስቲ ያውጣልኝ አንዴ ላረጋግጥ። የማን ቤተክርስቲያን? ፊላደልፊያ። ትክክል ነኝ። ቁጥር 7 ላይ በፊላደልፊያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይላል። መልአክ የሚለው ቃል እዚህ ጋር የገባው ወጣ። ክብረት አልተመቸውም ኔትወርክ እና እዚህ ጋር ፊላደልፊያ ለነበረው የቤተክርስቲያን መልአክ ማለት መልአክ እዚህ ጋር የሚለው ቆሞስን ነው የሚያመለክተው። የቤተክርስቲያን መሪን የመላከ ፀሐይ መላከ ምናምን እንደሚባለው መላከ ስብሐት ምናምን እየተባለ የሚባለው ነው። ስለሱ ነው የሚያወራው። ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ኃይልም ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜንም አልካድክ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዳቸው እስቲ ከፍ ሳላ ቁጥር 9 ላይ ነኝ ያለሁት። ስራን አውቃለሁ እነሆ በአንተ ፊት ተከፈይልና ቁጥር 9 ላይ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተውም በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። ስለዚህ ይሰግዱ ዘንድ አለ። ለማን ነው የሚሰግዱት? ለዛ ለኤጲስቆጶሱ ማለት ነው። ለቤተክርስቲያኑ መሪ እንዲሰግዱ ያደርጋል ማለት ነው። አሁን ይሄ መስገድ የሚለው የግሪከኛው ቃል ፕሮስኩኒዮ የሚል ነው የተጠቀመው ራሱ ያሳየ። ሲያወጣው ጨረጨር አድርገህ እንግሊዝኛው ላይ ወርሺፕ ነው የሚለው ወርሺፕ ይለዋል። ወደ ግሪክ ባለት አየው እንግሊዝኛው ላይ ወርሺፕ ይለዋል። ወርሺፕ ማለት ወርዝነስ ማለት ነው። ወርዝና ነስ ከሚለው የመጣ ወርዝነስ ሲሆን ወርዝ ማለት ዋጋነት ማለት ነው ትርጉሙ። ይሄ ቃል ለመላእክት አለቃ ለሚካኤል ውሏል ራሱ። እስቲ ያውጣለት እንትን ላይ የመጽሐፈ ኢያሱ ምዕራፍ 5 ቁጥር 15 መጀመሪያ አማርኛውን አውጣለት። መጽሐፈ ኢያሱ ምዕራፍ 5 ቁጥር 15 የመላእክት አለቃ ሚካኤል ወይም የእግዚአብሔር ሰራዊት አለቃ ሲመጣ እንግሊዝኛውን አውጣለት። ቁጥር 14 ላይ ነው መጀመሪያ፣ ወደ 14 ላይ ነው መጀመሪያ። እርሱም አይደለውም እኔ የእግዚአብሔር ሰራዊት አለቃ ሆኜ አመጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ይላል። ለማን የሰገደው? ለመልአኩ ነው የሰገደው። ሰገደ የሚለውን የእንግሊዝኛው ቃል ምንድን ነው የሚለው? ወርሺፕ ነው የሚለው። ወርሺፕ ነው የሚለው። የግሪክ ሰብስቲቱሽን ደግሞ ምን ይለዋል? ፕሮስኩኒዮ ነው የሚለው። አዎ ካስፈለገ ፕሮስኩኒዮ ይለዋል። ስግደት ነው የሚለው። አማርኛችንን በቀጥታ የዛን ያስቀመጠው ስግደት በሚል ነው ያስቀመጠው። ስግደት በሚል ነው ያስቀመጠው። በጣም ብዙ ነው። ኦኬ። ስለዚህ አሁን ወደ እንትን ትገባለህ። አንደኛ ዜና መዋዕል ምዕራፍ 28 ቁጥር 20 ላይ ታወጣለትና ወደ ክብረት እንሄዳለን ማለት ነው። እንዲያየው ነው። አማርኛውን አውጣው። አንደኛ ዜና መዋዕል ምዕራፍ ስንት? ምዕራፍ 28 ቁጥር 20። አንደኛ ዜና መዋዕል ምዕራፍ 28 ቁጥር 20
እንትና ዴቭ እቺን ጽሑፍ አንሳት እስኪ ወይ ከፍ አድርገው ወደ ላይ እዚህ ጋር ያለውን ጽሑፍ ለያህዌና ለንጉሱ ሰገዱ የሚለው ስንት ላይ ነው ያለው? ቁጥር 22 ላይ ነው ያለው። ይታያል? እስቲ ምዕራፍ 28 ቁጥር 22 ላይ ነው። ሰርች አድርገው። አዎ ለእግዚአብሔርና ለንጉሱ ሰገዱ የሚለውን ለንጉሱ ለዳዊት ነበረ። ለንጉሱ ለዳዊት ሳይሆን በእንትን ይደግ ለእግዚአብሔርና ለንጉሱ የሚል ፈልግ። ያ የትኛው መጽሐፍ ላይ ነበር ያለው? ዜና ውስጥ ነው። አዎ አንደኛ ዜና መዋዕል ምዕራፍ 28። ቆይ እንደዚህ ማድረግ መጽሐፈ ዜና ውስጥ ብቻ እንዲፈለግ። ያው ተገኘ። ቁጥር 20 ነው። አየህ የተሳሳትኩት በቁጥር ነው። 22 ብያለሁ። ዳዊትም ጉባኤም ሁሉ አምላካቸው ያህዌን ባርኩ አላቸው። ጉባኤም ሁሉ የአባታቸውን አምላክ ያህዌን ባረኩ፣ ራሳቸውን ማዘንብነው ለያህዌና ለንጉሱ ሰገዱ ይላል። እንግሊዝኛውን አምጣው። ለማ ለያህዌና ለንጉሱ ለዳዊት ሰገዱ ነው የሚለው። ያ worshiped the king ንጉስንም አመለኩት አይደለም፣ ሰገዱለት ነው። ወርሺፕ የሚለው ቃል ወርዝነስ ማለት ነው፣ ዋጋነት ማለት ነው፣ ስግደት ማለት ነው። እስቲ እንትን ላይ ማቴዎስ 4:10 ላይ ከአምልኮ ጋር ለመለየት ላትሪዮ የሚለውን ቃል ወይም አባድ የሚለው የዕብራይስጥን ቃል ወይም ደግሞ የአማርኛውን አምልኮ የሚለውን ቃል ሁለቱን ልዩነት ለጌታ ለአምላክ ስገድ እርሱም ብቻ አምልክ ነው የሚለው። እርሱም ብቻ አምልክ ይላል። አምልክ የሚለው ቃል የገባው የእንግሊዝኛው ቃል ራሱ ወርሺፕ አይደለም። ራሱ የሚለው አይታችሁ ከሆነ ስግደት ለሚለው የገባው ወርሺፕ ነው። እስቲ አምጣው ማቴዎስ 4:10 ላይ ምዕራፍ 4 ቁጥር 10 ለጌታ ለአምላክ ስገድ። ይሄው ለጌታ ለአምላክ ስገድ እርሱም ብቻ አምልክ ነው የተባለው። እርሱም ብቻ ስገድ ቢል ኖሮ ያስኬድ ነበረ፣ ጉድ ይፈላ ነበረ። እዚህ ጋር ምንድነው የሚለው? you shall worship the Lord ይላል your God and him only shall you serve ይላል። sacred serve ማለት ነው። ይሄ ቅዱስ የሆነ አገልግሎት ይባላል ማለት ነው። አምልኮ እርሱም ብቻ አምልክ የምትለው ነገር አለ ከብረት እዚህ ላይ? አይ ትክክል ነው ወሂድ። ትንሽ እየተቆራረጠን የሰማሁት ግን ሀሳብህን ያገኘሁት ይመስለኛል። ማገልገል የሚለው ቃል ነው ለእግዚአብሔር ብቻ ነው የተሰጠው ነው አምልኮ። ኦኬ ስግደት የሚለው ብዙ ጊዜ አምልኮ ተብሎ ተተርጉሟል፣ ወርሺፕ ተብሎ ተተርጉሟል። ነው ወርሺፕ አምልኮ አይደለም እኮ። ወርሺፕ የጀርመን ቃል ነው። ማን ነው? እኔን ነው ሚውት አድርግ ዴቪስ ሚውት አድርግ አንዴ። እሺ ሚውት አድርግ አንዴ። ወርሺፕ ትክክለኛ ትርጉሙ አይደለም ነው ያልከው ወይስ ወርሺፕ የሚለው ቃል የእንግሊዝኛው ቃል ምን ማለት ነው? ትርጉሙ ራሱ ኖርማሊ ወርሺፕ የሚለው ቃል ወርሺፕ የሚለው ራስን ማስገዛት ከሚለው ጋር ነው የማውቀው። እኔ ብዙ የሰራው ቃልን አላውቀው። አሁን ስትናገር ወርሺፕ ማለት ወርዝነስ ማለት ነው። ትርጉሙ ሲምፕሊ ወርዝነስ ነው። ለምሳሌ ግሪክ እንትን ላይ ገብተህ ራሱ ወርሺፕ ማለት ምን ማለት ነው ብለህ ጎግል ላይ የትኛውንም ዲክሽነሪ ላይ በተመለከተው ወርዝነስ ማለት ነው። ወይም ደግሞ ወርሺፕ ማለት ያው ወርዝ ማለት ነው። ወርዝ ማለትና ሺፕ ስታደርገው ወርዝነስ ማለት ነው። ዋጋነት ማለት ነው ትርጉሙ ሲምፕሊ። ለምሳሌ ዊኪፒዲያ ላይ ገባለት አንዴ። ዊኪፒዲያ ላይ ወርሺፕ የሚለውን ቃል ይዘግባ። ወርሺፕ የሚለውን ዝም ብለህ ራሱ እንትን ብትል የትኛውንም ዲክሽነሪ ብትመለከተው ቃሉ ከየት ነው የመጣው? ራሱ ኖርማሊ ከግሪክ ወይም ከላቲን አይደለም የመጣው ራሱ ሲምፕሊ። ስለዚህ ማየት ትችላለህ ራሱ። አንደኛ ወርሺፕ ማለት አምልኮ ብለህ ከያዝከው ኦኬ ዳንኤል እንትን ላይ ብዙ ቦታ ላይ ለሰው ውሏል። ራሱ እንግሊዝኛ ላይም ራሱ ራዕይ 3:9 ላይ ለሰው ለመልአክ ደግሞ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ በተመሳሳይ ደግሞ ለንጉስ ዳዊት አንደኛ ዜና መዋዕል ምዕራፍ 28 ቁጥር 20 ላይ ውሏል።
ከዚህ አንፃር መመለክ ማለት ነው ወይ ነው ጥያቄው። አምልኮ ከሆነ እሱን ብቻ አምልክ ነው የሚለው ራሱ። አምልኮ የሚለው ቃል ላትሪዮ ነው የሚለው ፕሮስኩኒዮ አይደለም የሚለው ራሱ። ዕብራውያን 1:6 ላይም እንደዛ ነው የሚናገረው ራሱ። መላእክቶቹ የእግዚአብሔር መላእክት ለሱ ይስገዱ የሚለውንም ፕሮስኩኒዮ ነው የሚለው የሚጠቀምበት። እንግሊዝኛውም ወርሺፕ ብሎ ነው የሚያስቀምጥ። አማርኛው ደግሞ ይስገዱ የሚል ነው፣ ያምልኩ አይደለም የሚለው። እስቲ አምጣው ኢቲሞሎጂ ላይ ወርሺፕ፣ ያው ወርሺፕ የሚለውን አመጣለሁ እዚህ ኢቲሞሎጂ እዚህ ጋር which means ይላል። ምንድነው የሚለው አየው? worship ማለት ነው ትርጉሙ፣ worthiness ይለዋል ራሱ። ከየት ነው የመጣው ነው የሚለው ሳላይ ቫልዩ መስጠት አይ በጣም እንግሊሽ ቃሉ ከየት ነው የመጣው ይላል። worthiness ኦልድ እንግሊሽ worthiness ማለት ነው ሲምፕል። ወሂድ እኔ ከቅድምም ተስማምቻለሁ። ብዙ ጊዜ ወርሺፕ የሚለው የተተረጎመው ከመስገድ ጋር ተያይዞ ነው ብያለሁ። ላትሪዮ የሚለውም ትንሽ ስለማላውቀው ከዚህ በፊት ነው። እኔ ላትሪዮ ስትል ቀጥታ ይመጣልኝ ምንድነው አማልክትን ይሄ ጣዖት አምልኮ አይዶላትሪ ተብሎ ነው እንትን ያለው። አይዶላትሪን የሚለውን እስቲ ፈልግና ሳላህ ምን አልከኝ ወይ አለ እንትን ምንድነው እሱም ራሱ ምን ማለት ነው? ጣዖትን ማምለክ ማለት ነው ራሱ። እሱ ነው የምታገኘው የት ላይ ነው? ግባለት አንደኛ ራዕይ ዮሐንስ ምዕራፍ 21 ላይ ግባለት። ራዕይ ዮሐንስ ምዕራፍ 21 ራዕይ ዮሐንስ ምዕራፍ 21 ወረድ ቁጥር 6 ላይ ግባ። ቁጥር 5 ጀምረን እንየው። ራዕይ 22 ላይ ይቅርታ 22:5 ስክራች አደረኩኝ እኮ አንተ ይቅርታ አሁንም አገላባበጥኩት። ጥቅሱ ወደ ታች ስለወረደብኝ ነው። 21 ላይ ገባ። 21 ይቅርታ በሉኝ ጀማ ራዝማ ማለት ነው። እሺ የቁጥር 7 ላይ ቁጥር 8 ቆይ ቁጥር 4 ላይ ገባ እስቲ። ቁጥር 4 ላይ እስቲ አሁን አምጥተው ነበረ 4 5 እስቲ ምንድነው የሚፈሩ ምናምን የሚል ነገር አለ። እስቲ የሚፈሩ ያው እዛ ጋር ወደዛ ወደ ላይ ስለምታስክድብኝ ላይው አልቻልኩም። የሚፈሩ ማያምኑ የሚል የለም ቁጥር 7 ላይ መሰለኝ ባለሳሳት ወይ ደግሞ ቁጥር 8 ላይ 8 ላይ ዳሩ ግን የሚፈሩ የማያምኑ የርኩሳን የነፍሰ ገዳዮች የሴሰኞች የአስማተኞች ጣዖትን የሚያመልኩ ራዕይ 21:8 ላይ ጣዖትን የሚያመልኩ ይላል። ይዘው አይዶላተርስ ይላል። እሱን ግሪከኛው ላይ ወጣለት ባይበት አብሬ ይገባል። እሱን የፈለገው ላተር የሚለው ፓርት ላትሪዮ ከሚለው መሰለኝ ይመጣ። በቃ አምልኮ ጣዖትን ማምለክ ማለት ነው ትርጉሙ ራሱ። በጣም ትልቅ ነገር ነው ያመጣው። ስለዚህ አምልኮ የሚለው ቃል ላትሪዮ ነው የሚይዘው ማለት ነው። እስቲ ያውጣለት። ራዕይ 21:8 በጣም ትክክለኛ ከሄድ ነው የሄድከው። ምን መሰለህ ወሂድ፣ አሁን እግዚአብሔር ከመጀመሪያም እስራኤልን ራሱ ሲጠራ ያገለግለኝ ዘንድ ይል ነበር። ማገልገል ነው አምልኮ። በእርግጥ ላትሪዮ የሚለው ቃል እስቲ ቆይ ማገልገል የሚለው ከሆነ ምናልባት ለሌላም ውሎ ስንት የግሪክ እንትኑን ታውቀዋለህ? ምናልባት ይሄ ይታመጣለህ ሊያመጣልህ ነው። ላትሪዮ የሚለው ቃል ለምን እንደዋለ ብሉይ ኪዳን ላይ እንዳልከው ቋንቋው ሊንጉስቲኩ ሰፊ ነው። እሱ ሰፊ ስለነበረ ማለት አባድ የሚለው ዕብራይስጥ ቃል ሰፊ ነው። ግን እኛ ያልን ያለው አዲስ ኪዳን ላይ ግሪክ ኮይኔ በተጻፈበት ላይ አምልኮ የሚለውን ቃል ለአብ ነው የሚጠቀምበት፣ ለወልድ አይጠቀምበት፣ ወይም ላትሪዮ የሚለውን ቃል አይጠቀምበትም። አማርኛ ላይ ብፈልግ አምልኮ የሚለውን ቃል ለኢየሱስ አገልግሎት ላይ አሏል። ማቴዎስ 4:10 ላይ ጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። አምልኮ የሚለውን ቃል ለዛ ነው። ጌታ አምላክ የተባለው ማን ነው? የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለኢየሱስ ሰጪው ማን ነው? ጌታ አምላክ። ይሄ የሚመለከው ጌታ አምላክ ለኢየሱስ ይሰጠዋል ማለት ነው። ሰጪ አለ፣ ተሰጪ አለ፣ ባለቤት አለ፣ ተሳቢ አለ። ራሱ ባለቤት ማን ነው? ጌታ አምላክ ነው። ተሳቢ ማን ነው? ደግሞ ኢየሱስ ነው። ሰጪ የሚል ደግሞ ይሰጠዋል የሚል ደግሞ ትራንሲቨርብ አለ፣ ተሻጋሪ ግስ አለ። ስለዚህ ከዚህ አንፃር ነው። እስቲ ግባ ሳላ። ኔትወርክ ይዞኝ ነው ኦፍላይኑ
እንዳርገው ስንት ቁጥር ሰጠህ? እኔ በደንብ አይታየኝም እንትኑም እና ስንት ቁጥር ሰጠህ? እኔም ዝም ብዬ እዚህ ጋር ማውጣት ስትሮንግ ነምበሩ ያው ከፈለክ ራሱ እሺ ስትሮንግ ነምበር ይሰጣል። መጀመሪያ ከርከው የግድ ሳይሆን ላትሪዮስ የሚለውን 4352 ኦኬ ፕሮስኮኒዮ ነው ፕሮስኮኒዮ ነው የገባው። ተሳስተሃል ሳላ። ፕሮስኮኒዮ ነው የገባው። ላትሪዮ ነው ተጠየቀው። 8 ነው አይደል ቁጥሩ? ምን ላይ ነው የገባው? ራይ 22 ጋር ባይብል ሀብ ላይ ለምን አትገባለት? ዳይሬክት እስቲ ስለማይታየኝ ነው ለኔ። እሺ አይታይም በደንብ እኮ ያንተ አይታይም እንደ ስክሪኑ አይታይም። ነጭ ሆኖ ነው የሚታየኝ አይደል? ክብረት እንደዛ ነው የሚታየኝ። እኔ ትንሽ ያለፈ ምናምን ቀጥ እያለ ነው የኔም ኔትወርክ ችግር ስላለበት ነው እና በደንብ እየታየኝ አይደለም። ግን አይደልተሪ የሚለውን ቆይ አምልኮ ለኢየሱስ የሚለው ላይ ነው የምትከራከሩት? አይ ቆይ ከሱ በፊት ቃሉ ላይ ነው አምልኮ ለኢየሱስ ላይ አይ ቲንክ ከሱ በኋላ አንድ ርዕስ መሰለኝ እሱ ራሱ ኡስታዝ እዚህ ውስጥ ላትሪዮ የሚል ቃል የለም እንትኑ የለም አለ ራሱ አይደልተሪ የሚለው አለ አይደልተሪ የሚለው ነገር አለ። አንተ ሌላ ቦታ ላይ ነው ያለው። ራዕይ ዮሐንስ ምዕራፍ 21 ቁጥር 8 ላይ ነው የነበረው። ቁጥር 8 ላይ እንጃ ጣዖትን የሚያመልኩ የሚለው ቼክ አድርገው። እሺ ገላትያ 5:19 ላይ ግባ። ገላትያ 5:19 ላይ ግባ። እሺ ገላትያ 5:19 ላይ የሥጋ ስራ ብሎ ጣዖትን ማምለክ የሚል የለም። አይደልተሪ የሚል አለ ገላትያ 5:19 ላይ። ሴክሹዋል ኢሞራሊቲ ኢምፒዩሪቲ ሴንሹዋሊቲ ነው የሚለው። ከዛ አይዶላትሪ ኖ አይ በደንብ ሳላ እያየኸው አይደለም ራሱ ኖርማሊ ማለት ነው። አይ የቀደሙ ተፈስያለው ለካ ሌላ ጥቅስ እስካሁን እኮ እሱ ነው እኮ የምልህ። አይ ችግር የለውም። ችግር የለውም። አሁን ምንድነው ላትሪዮ የሚለው ማገልገል አንድ ያወጣለት ክብረት አንድ ያወጣለት። አየኔ እንትና ለመኖሬ ሌላ ሞባይል ቢኖረኝ ኖሮ ራሴ ማውጣት ይችል ነበር። እስቲ አሁንም የለም አላገኘሁትም እኮ እንትን ላይ ባልኩ እኮ ገላትያ 5:19 ላይ አንዴ ግባ ሳላ። አይ ቀላል መንገድ አግኝቻለሁ። የስገን ይኸውልህ ቀላል ምን ነገር ካዳመጥከኝ ቶሎ ማግኘት ትችል ነበረ። ቆይ እዚህ ጋር ካንተ አርቲክል ላይ አገኘዋለሁ። ኖ እሱን አይደለም የጠየቅኩ። ቀጥታ ግባ እዛ ላይ ባይብል ሀብ ላይ ግባ ሳላ። ኦኬ ግባና ገላትያ 5:19 ላይ ግባ። የሥጋ ስራ የተገለጠ ነው የሚለው ላይ ዝሙት፣ ርኩሰት፣ መዳራት ከሚል አለ። ከመዳራት ቀጥሎ ጣዖትን ማምለክ የሚል አለ። እስቲ ወደታች ይሄ ሬቨሌሽን ነው። ኦኬ ገላትያ ራዕይ ላይ ነው ያለው። ስለዚህ እኮ ነው እንትን የሚለው ገላትያ ላይ ስለ ራዕይ ላይ ገባ 5:19 ላይ አይ ጥይት ማጣት ይላል ያገሬ ሰው። እኔ አንዳንተ ሌላ ስልክ ቢኖር አሳየ ነበር ሳለ 5:19 የምር እስካሁን ትክክል አሁን የሥጋ ስራ የተገለጠ ነው ይላል። አሁን ሂድ ራሱ እዚህ ጋር ምን አለ? አይደልተሪ የሚል የለም እዛ ጋር ይታየኝ። ይሄው እዚህ ጋር አለ እኮ በእንግሊዝኛ ምን አለ? እንዳትገቡ ይሄው አለ እዚህ ጋር ፊት ለፊት ይታየኛል እኮ ሳላ። እሱን እንግሊዝኛውን ተጫነው እንትን ግሪክኛውን ተጫነው። ይሄው አረታች እዛ ጋር አለልህ። አረታች አለልህ ሳላ። ሌላ ቦታ ነው የምትገባው። ቁጥሩን ንገረኝ። እሺ አይደለም ውረድ እሱ ወደ 1:17 ግባ እስቲ። ምናልባት አይ ቲንክ አንድ አረፍተ 1:17 ላይ ግባ። 19 እና 20
ምናልባት አይደልተሪ የሚል ነበር ራሱ ጀምር የለም ኡስታዝ አለ ማሰመንትን አይደልተሪ የሚል የለም የስጋ ስራ ሴክሹዋል ኢምፑሪቲ ከዛ ቀጥል የሚቀጥለው ይኸው ራሱ አሁን ቀጥል የሚቀጥለው ምዕራፍ የሚቀጥለው ቁጥር ይኸው ቀጣዩን ይኸው ቻፕተሩ አውጥተው ነበር ይሰማችኋል? አዎ አንድ ላይ ነው ያለው አማርኛው አንድ ላይ ነው ያለው እኮ እነዛ ይኸው ትልቁላል እሺ አሁን ሂድ ግባ እዛ ጋር ሂድ እሱ ጋር አይደለም የምትጫነው እዛ ጋር ወደዛ ስትሮንግ ነበር ያ ግባ አይዞ አየው ኢሜጅ ወርሺፕ ይላል ከዛ በኋላ አሁን ለዚህ ጋር አለ የምን ቃላት ነው የተዋቀረው የሁለት ቃላት ውቅር ነው ይላል አይዶሎን እና ላትሪዮ ከሚል ከሁለት ቃላት የተዋቀረ ነው ጣዖትን ማምለክ በአማርኛው ላይ ያስቀምጠው ማለት ላትሪዮ የሚለውን ጫነው ይሄን የሚያሳየው ሰርቪስ ሬንደሪንግ ቱ ጋድ ይላል የሳክርድ ሰርቪስ ነው የሚባለው በአይሁዶች ቅዱስ የሆነ ሰርቪስ የተለየ ዘ አልቲሜት ኢንቲቲ ላለ ፐርሰን የሚቀርብ አምልኮ ነው ብለው ነው ያስቀመጡት አይሁዶች ደግሞ ታሱ ይሄን ይመስላል ወሂድ የቅድሙ ጥያቄ እስቲ በላይ መምህር በላይ መጣው ደግሞ ጠይቀው እስቲ መምህር በላይማ ከኔ ጋር እንደሚስማማ ሹር ነኝ ራሱ ሰላም ብለናል በላይ ባርከው ሰላም እንዴት ነህ ሰላም ነው ጠፍተሃል በጣም ምን ሆነ ጠፋኸው አለ ወሂድ ያንተ የታለህ የለህም እኮ ትላንትም ነበርኩኝ አሁን ነበርኩኝ ኧረ በቀደም ነበርኩኝ የሚገርም ርዕስ ይዘህ ነው የምትከራከረው እየሰማሁ ነው እኮ እንደዛ ነው ሳላ ፈልግ ሲባል ሳላ ፈልግ ሲባል አልፈልግም ያላችሁ 299 ላትሪያ ነው 299 ላትሪያ ነው 3000 ሲሆን ነው ላትሪዮ የሚሆነው ላትሪያ ዋና መነሻው ናውን ነው ዋናው መነሻ ናውን ነው ላትሪያ ወይም አምልኮ ወይንም ወርሺፕ የሚለው ማለት ነው የስም መደብ ነው ላትሪያ ከሆነ መጽሐፍ ውስጥ የምታገኘው በአዲስ ኪዳን የምታገኘው 5 ቦታ ብቻ ከ5 ቦታ በላይ አታገኘው ላትሪያ ደግሞ ከሆነ ለማን ነው የሚውለው ለመለኮት ብቻ ለአብ ብቻ ነው የሚውለው አሁን ይሄንን ነገር ለማስተካከል ለምሳሌ ብሉይ ኪዳን ኢየሱስ የሚል የለም ነገር ግን ለማስተካከል እንዲሆን ከሌቪቲከስ ጋራ ወይንም ደግሞ ዘዳግም ላይ ካሉት ህግጋት ጋራ ነው የተያያዘው ከዘዳግም ህግ ያምልኮ ህግ ጋር የተያያዘው ወርሺፕ ሲለው ላትሪዮ ወይንም ደግሞ ላትሪያ ካለ በቀጥታ ሌቪቲከስ ህግ ጋር ነው የሚያገናኘው ሌቪቲከስ ላይ ያለው ህግ በሙሉ ወርሺፕ ለአብ ወይንም ደግሞ ለያህዌ ነው የሚለው አሁን ይሄ ላትሪዮ የሚለው ቃል ደግሞ በአዲስ ኪዳን ውስጥ ከማቴዎስ 4 ጀምሮ 21 ጊዜ ብቻ ነው ያለው 21ዱም ጊዜ ደግሞ አገልግሎት ወርሺፕ አገልግሎት ማለት እግዚአብሔርን ስታገለግሉ ስታመልኩ ይላል አየህ ብዙ ቦታ ላይ ሰርቪስ ይላል እንደገና ደግሞ ሰርቭ ዩር ጎድ ይላል ሰርቭ ዩር ፋዘር ይላል ይናገራል ራሱ ኢየሱስ የተጠቀመበት ነው የጀመረው ለምሳሌ ማቴዎስ 4:10 አውጣና አንብቡ ማቴዎስ 4:10 እሱም ብቻ አምልክ የሚለው ላይ የጀመረው እሱ ላይ ነው ላትሪዮ የሚለው ቃል አየው እንደገና እሱም በመፍራት ታመልካለህ የሚለው ሉቃስ 1:74 ላይ ሉቃስ 2:37 ላይ አምላክህን ብቻ አምልክ የሚለው ሉቃስ 4:8 ላይ ኃይለኛ ቃል ነው ስታይ አሁን አንተ አሁን ማይነር ፖይንት ያነሳ ይመስላል ግን በጣም ጃይንት ፖይንት ብዙ ሰው ቢያጠናው የሚጠቅመው ነገር ትልቅ ኪ ነው ታንኪዩ በጣም ስላነሳው ደስ ብሎኛል እሱን ነው የተነሳው በቃ እዛ ጋር ምንድነው አምልኮ የሚለው ቃል ለኢየሱስ ላይ ካልዋለ ጥያቄ
ምልክት ውስጥ ነው። እንደው አንድ ሰው እንኳን ሲያመልከው አይታይም። አምልኮ ልብ አድርጎ አምልኮ ነው ያለው እና ብዙ ሰዎች አሁን አምልኮ ስንላቸው ማቴዎስ 2:11 ላይ ማቴዎስ 28 ላይ ኢየሱስ ተሰገደለት ይላል። ዳዊትም ተሰግዶለታል። አንደኛ ዜና መዋዕል ምዕራፍ 28 ቁጥር 20 ላይ ተመልከቱት። ራሱ ሚካኤል ተሰግዶለታል። ኢያሱ ምዕራፍ 5 ቁጥር 14 ላይ የኤጲስቆጶሱ እንዲሰገድ ተደርጎለታል። ራዕይ ዮሐንስ ምዕራፍ 3 ቁጥር 9 ላይ። ስለዚህ አምልኮ የሚለውን ቃል አይደለም ማነው ጥያቄያችን፣ ስግደት አይደለም ጥያቄው አምልኮ የሚለው ቃል ኢየሱስ እኔ አምልኩኝ ያለበት ጥቅስ አለ ወይ? ከሐዋርያትና ከነቢያት መካከል ኢየሱስን ያመለከ አለ ወይ? ከሐዋርያትና ነቢያት መካከል ኢየሱስን አምልኩ ብሎ የተናገረ አለ ወይ ነው ጥያቄው የነበረው። አይ ቲንክ መልስ የለም። እንግዲህ መልስ ከሌለ ምንም ማድረግ አንችልም። እኔ ልውጣ እዚህ ጋር ምን ይመስላችኋል? ወሂድ ይሰማል ድምጼ? እኔ ጋር ምሽት ነው ድምጼ ይሰማል። ክብረት እስቲ አስመረን አናግረው እስቲ አስመር። በጣም አስቸጋሪ። እሺ ሰላም ቸግሮታል። አስመር ይሰማል? ይሰማል? አስመር ሚዩት አድርገዋል ራስህን። እሰማለሁ እኔ ሌቦ። አዎ ትሰማለህ። ሚዩት አረገ ከፍቶ ነበረ። አስመር ሚዩት አንሳ። ኢየሱስ ያድናልማ ገብታ አውራ ሲባል ኖ እሱ አይደለም አረስተዋል። ጥያቄ እሱ አይደለም አለኝ። ጥያቄ እሱ አይደለም ሌላ ጥያቄ ብሎ እኔ ያልጠየቁትን ነገር ያብራራልኝ ጀመረ። እንዲህ ብለህ መጠየቅ አለብህ እያለኝ ነው ሲል የነበረው እና ያስቃል። ሂሶፈኒ ወይ አሁን ካልቻልኩኝ ካልተሰማ ወይ እንቀጥላለን ወይ መሸት ካልተሰማ ወይ እንቀጥላለን ወይ መሸት እኮ እየተደረገ እየሰማሁት ነው። ወሂድ ስለ ኢየሱስ ማምለክ አንድ ሐሳብ ልነግርህ ነበር። ምናልባት ምናምንበትን እሱ ላይ መወያየት እንትን ካልክ ማለት ነው። ይሰማል? እየሰማኸኝ ነው ወሂድ? እየሰማሁ ነው። በጣም ይቅርታ ለዛሬው ኔትወርክ ችግር። ችግር የለውም እንረዳለን። እንግዲህ ምንድነው ትክክል ነው ያነሳኸው። አሁን ቃላቶቹንም ይዣቸዋለሁ። አሁን በላይም ሲያወራቸው ሰምቻለሁ። እነሱን አጠናቸዋለሁ። አሁን አዲስ ኪዳን ላይ የተገለጠው ኢየሱስ ሰው ሆኖ የተገለጠው ኢየሱስ በሰውነቱ አይመለክም። ይሄ ለሁሉም ክርስቲያን፣ አንዳንድ ክርስቲያኖች ላይ ይቀበሉት ይችላሉ። በእርግጥ ግን እኔ እንደመሰለህ የምረዳው ኢየሱስ የእግዚአብሔር ቃል ነው ብዬ ነው የማምነው። የእግዚአብሔር ቃል በሰው ሆኖ የተገለጠ ማለት ነው። እንዴት አድርገህ ነው እንደዛ የምታምነው ብትለኝ፣ ለምሳሌ እግዚአብሔር በመገናኛ ድንኳን ወይም በቤተ መቅደስ ውስጥ ይገለጥ ነበር ለሕዝቡ ማለት ነው። ነገር ግን ያ የተገለጠበት መቅደስ ኢየሱስም ራሱን መቅደስ ሰውነቱን መቅደስ ብሎ ጠርቷል። ያ አይመለክም። አሁን መጽሐፍ ቅዱስ ይሄንን ማገልገል ወይም ማምለክ የሚለውን ለሰውነቱ ቢያቀርበው ልክ ያንን ድንኳን ወይም መቅደሱን እንደ ማምለክ ነው የሚሆነው ማለት ነው። ልክ አይሆንም። ነገር ግን በውስጡ የተገለጠውን እግዚአብሔርን የእግዚአብሔርን ቃል ልበለው ማምለክ ነው። እኔ እና ምንድነው የሚሆነው ማለት ነው። ወደ ኢየሱስ ስትሄድ እንደ ካህን፣ እንደ መሲህ፣ እንደ ንጉስ ልታገኘው ትችላለህ። ያ ሁሉ የሚመለክ ማንነት አይደለም። ነገር ግን የእግዚአብሔር ቃል የተባለው ማንነቱ ከመጀመሪያ የነበረው ዓለማትን የፈጠረበት የተባለው ማንነቱ ግን እግዚአብሔር ራሱ ነው። የእግዚአብሔር ቃል ነውና እና ማንነቱን የገለጠበት ነው በሚል ነው እማየው። ያ ቃል እግዚአብሔርን እንግዲህ እግዚአብሔርን አምልክ ሲባል እግዚአብሔር እንዴት ነው የምታመልከው ሲባል ለቃሉ ትገዛለህ እና በዛ መልኩ ነው አምልኮውን የማየው እንጂ ሰው የሆነውን አምላክ ላትሪዮ ምንም አይነት አምልኮ በምንም እንደውም መስገዱም የክብር ነው ልንል እንችላለን እንጂ አምልኮ ልናደርግ አንችልም። ለሰውየው ሰው ለሆነው ለሰውነቱ ማለት ነው። ሐሳቤን ካገኘኸው? አግኝቻለሁ። ሐሳቤን በትክክል አግኝቻለሁ። ሲጀምር በቸርች ፋዘርስ ዘንድ ተቀባይነት የለውም ይሄ እንትን ማለት ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው። በሰውነቱ መለኮት ስላለው ይመለካል የሚል ነው ራሱ ያለው። የትኛውንም የቸርች ፋዘርስ ብትመለከተው እንደዛ ብለው ነው የሚያምኑት።
ሰውነቱ መለኮት ስለተዋሃደው ወይም ደግሞ መለኮት ስላለበት ይመለካል የሚል መሰረታዊ ትምህርት አለ በኦርቶዶክስ በካቶሊክ እና በአንግሊካን። ፕሮቴስታንት ውስጥ ለሁለት ይከፈላል በቴዎሎጂ ደረጃ ማለት ነው። አይ ሰውነቱ መመለክ የለበትም ምክንያቱም ሰውነቱ ፍጡር ነው፣ ሰውነቱ መመለክ የለበትም የሚል ነገር አለ። አይ ሰውነቱ ገንዘቡ ስላደረገው የራሱ ስላደረገው ኦልሞስት ከፈለገ የፈለገው ነገር ማድረግ ስለሚችል ሰውነቱ ይመለካል የሚል ያለ። እኛ ጥያቄያችን ሰውነቱ የሚመለክ ከሆነ ሰውነቱ ፍጡር ከሆነ ፍጡር እንዴት ያስመልካል? ከኔ በቀር ሌላ አምላክ አይሆንልህ፣ ከኔ በቀር ሌላ አምላክ አታምልኩ እያለ ተመልሶ ደግሞ ሰው የሚባል ሰውነት ከድንግል ማርያም ወስዶ እንዲመለክ ማድረግ ጣዖት እያስመለከ ነው ብለን ነው የምናምነው። አንተ እንዳልከው ሰውነቱ አይመለክም ስላልክ አንተን የሚወክል አይደለም። ኢየሱስ በዚህ ምድር ላይ ያለ አምልኮ ያቀርብ ነበር አይደል? ለአብ ክብረትዬ ኦኬ ያቀርብ ነበር። ያ አምልኮ ኢየሱስን ያካትታል ወይስ አያካትትም? ሲያመልክ የነበረው አብን ብቻ ነው ወይስ ራሱንም ጭምር ነው? አይ አብን ነው የምለው። ኦኬ ራሱን አስገዛ። ስለዚህ አምልኮ ኢየሱስ አምላክ ሆኖ ግን አምልኮ የማይቀበለው አምልኮ አለ ማለት ነው። አሁን አብ ምንድነው ነው የሚለው ላይ ነው የምመጣው። ነው ችግር የለውም። አብ እንግዲህ ያስማማናል። ራሱ ኖርማሊ አብ ሌላ ፐርሰን ነው፣ ራሱን የቻለ ፐርሰን ነው፣ ራሱን የቻለ ፐርሰን ነው። ወልድ ማለት አይደለም። በስላሴ ብገባ ችግር የለውም። እሱ አይደለም ነጥቡ። ኢየሱስ አምልኮ አቅርቦ ያቀረበውን አምልኮ ቀርቦ ግን ኢየሱስን የማያካትት አምልኮ ነበር የሚቀርበው የነበረው አምልኮ። ኢየሱስ ሲያመልክ አምልኳል ነው የምለው እንጂ ራሱን አምልኮ ማንን ነው ሲያመልክ የነበረው? አምላክን ነበር ሲያመልክ የነበረው ወይስ አብን ብቻ ነበር ሲያመልክ የነበረው? አብን። አብ እኮ እግዚአብሔር ነው። እሱን ነው ገባኝ። ግን እሱ የኢየሱስ ክርስቶስን አምላክነት አያካትትም የአምልኮ ያ አምልኮ በሰውነቱን ያደረገው እኮ አው ግን አያካትትም ወይ? ይሄ አምልኮ ሲገባው ለአንድ አምላክ ነው የሚቀርበው። የአንድ አምላክ አብን ወልድ አምላክነት እግዚአብሔር ነው እያልኩህ ነው። እሱ ላይ ነው ሐሳቤን ላሰምርልህ የፈለኩት። አሁን የኢየሱስ አምላክነት ማን ነው ብትለኝ ማለት አብ የምንለው ለምንድን ነው? ከአብ ወጥቶ ስለመጣ ነው። ከእግዚአብሔር ወጥቶ ስለመጣ። እንደዛ ከሆነ የኢየሱስ አምላክነት ውስጡ ያለው የራሱ መለኮት ነው አብ ነው ማለት የምትለው እንጂ አብ የሚባል ነገር ራሱ የቻለ ፐርሰን አይደለም እንደው ኒሰስ እኔ የተለየ አካል ነው ብዬ አላምንም። አብ ራሱ በክርስቶስ በቃ። ስለዚህ አሁን ከፕሮቴስታንት ወጥተሃል ወደ ኦንሊ ጂሰስ ነህ። በዛ ሂሳብ ደግሞ እንሂድ። ጥሩ ምንም ችግር የለው። ኢየሱስ እኔ ያው ከኦንሊ ጂሰስም የምለይበትም አለኝ። ግን እሺ ኦኬ ፕሮቴስታንት አይደለም። የፕሮቴስታንት ቴዎሎጂ አይደለም። የቴዎሎጂ ችግር የለውም። አሁን እዚህ ጋር ቱ ዘ ፖይንት ስንነጋገር ኢየሱስ ውስጡ የነበረውን ራሱን ሲያመልክ ነበር ማለት ነው። የራሱን አምላክነት ሲያመልክ ነበር ኢየሱስ የተገለጠውን አምላክ ሲያመልክ ነበር። ማለት የት ቦታ እንዳለ አምላክ እኮ አትወስነውም። አሁን ለምሳሌ ኦኬ ስለዚህ ኢየሱስ አምላክና ሰው ከነበረ ኢየሱስ ራሱን ያመልክ ነበረ በቀላሉ። ኢየሱስ እንደ ሰው አምላክነቱን ያመልክ ነበር እኮ። ኢየሱስ ራሱን ያመልክ ነበር። የራሱ ከሆነው ውስጥ ያለው መለኮትን ከሆነ ሲያመልክ የነበረው ኢየሱስ ራሱን ሲያመልክ ነበር የነበረው። አሁን ይሄ እዚህ ጋር ነው እኮ ላስረዳኝ ነበር። አሁን ይሄ ቤተ መቅደስ አድርገህ አስበው ኢየሱስን ማለት ነው። ኢየሱስ አሁን የምንለው ተወልዶ ያደገውን ሰው ነው አይደለም እንዴ? አሁን ዘላለም አምላክ ኢየሱስ የሚለው እኮ ከጊዜ በኋላ የወጣለት ያህዌ አዳኝ ነው የሚል ስም ነው። እና ምንድን ነው ማለት ነው ይሄ ኢየሱስ ሲያመልክ ሰው ነው ኢየሱስ ማለት ነው። የሰው ስም ነው። ኢየሱስ አመለከ ስትለኝ ሰው አመለከ ራሱ አይደለም ኢየሱስ። አሁን ኢየሱስ አምላክ ነው የምንለው በውስጡ ያለውን የእግዚአብሔርን መገለጥ ነው ማለት ነው። የእግዚአብሔርን ማንነት እኮ ያ ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለህ አታምንም አንተ? እኔ አምላክ በሰው ተገለጠ ብዬ ነው የማምነው እንጂ ኢየሱስ አምላክ አይደለም ብለህ ነው የምታምነው። ኢየሱስ ሰው ነው፣ አምላክ በሱ ውስጥ ተገልጧል ብዬ ነው የማምነው እኮ። ሰው ሲባል ያለ ሙሉ ሰው ነው? መንፈስ ነፍስ ስጋ ያለው ሙሉ ሰው ነው ወይስ ስጋ ብቻ ቁርበት ብቻ ነው? አይ መንፈስ ነፍስ የሚለው ነፍስ ነው የምለው። መንፈስና ስጋ ያለው ማለት ነው። መንፈስና ነፍስ ስጋ ያለው ከአብ የተለየ ማለት ነው። ራሱ ሰው ነው አይደለ? በሰውነቱ ከአብ የተለየ ነው። ስለዚህ በሰውነቱ ከአብ የተለየ ከሆነ አብና ኢየሱስ ሁለት ፐርሰኖች ናቸው አይደለ? ሁለት ፐርሰኖች ናቸው። እዛ ላይ ነው ከክርስቶስ ጋር የምንለየው የሚመስለኝ የምትለያየው ማለት ነው። ስለዚህ ኢየሱስ የዛ የአምላክ መገለጫ ማኒፌስቴሽኑ ነው የምትለው።
እንደ ቤተ መቅደሱ ነው። ስለዚህ በቃ ምንም ችግር የለውም ኢየሱስ አይመለክም ከሚሉት ውስጥ ነው ማለት ነው። አሁን ኢየሱስ በሰውነቱ ሳይሆን የሚመለከው አምላክ በውስጡ የተገለጠው አምላክ ነው። አሁን በውስጡ የተገለጠው አምላክ የሰማይና ምድርን የፈጠረው አንድ የማይወሰነው የሚመለከው ኢየሱስ ሳይሆን በኢየሱስ በኩል አብ ነው የሚመለከው ነው የምትለው። በጣም ትክክል። በክርስቶስ በኩል በምትለው ፊት እዚህ ጋር ነው በጣም የምትመጣው። እሱ አስመላኪ እንጂ ተመላኪ አይደለም። ቆይ አስመላኪ የሚለው ሳይሆን ለኢየሱስ ስትገዛ ማለት ነው። አሁን መመለክ የሚለው ቃል መገዛት ብንለው ሙሉ ለሙሉ ለኢየሱስ ስትገዛ ኢየሱስን ጌታ ስታደርገው በህይወትህ ማንን ነው እየሾምክ ያለኸው ማለት ነው? አብን እየሾምክ ያለኸው ላይ ማለት ነው። ምክንያቱም በምን መሰለህ የምንረዳው የእግዚአብሔርን ቃል ስትገዛ ቃሉን የላከውን ነው እየተገዛ ያለኸው። የኔ ሐሳብ ገብቶሃል? ኢየሱስ ቤተ መቅደስ ነው። በሰው መልእክተኛውን የሚታዘዝ በእርግጥ አላህን ታዘዘ ይላል። ችግር የለውም እሱ ላይ ሆነ ያስማማናል። ምንም እንትን የለውም። በቁርአን ላይ መልእክተኛውን የሚታዘዝ አላህን በእርግጥ ታዘዘ ይላል። ስለዚህ በእርሱ ማመን በላከው ማመን ነው። እሱም ማወቅ የላከው ማወቅ ነው። ያስማማናል። ምንም ችግር የለውም። ሐሳብን ተረድቼዋለሁ። እሱ አምልኮ የሚለው ቃል ፈጣሪ በኢየሱስ ክርስቶስ በኩል ለምሳሌ ወልድን የማያከብር የላከውን አያከብርም ይላል ራሱ ኖርማሊ። ስለዚህ ወልድን ሪስፔክት ሲኖርህ አብን ታከብራለህ። ምንድነው እናንተን የሚቀበል እኔን ይቀበላል። መልእክተኛ አይደለም እንዴ? መልእክተኛ አይደለም። ትንሽ ዲሌይ ያለ መሰለኝ። ኢየሱስ መልእክተኛ ነው እንደ ቃል፣ ነገር ግን መልእክት ነው የሚለው ነው በደንብ የሚገልጸው ማለት ነው። እንደ ሰው ስታየው አሁን መልእክቱን ይዞ ነው የመጣው ማለት ነው፣ ራሱን ይዞ ማለት ነው። ግን ኢየሱስን ስታየው እግዚአብሔርን ነው እያየህ ያለው። ለምን ሲባል እግዚአብሔር ራሱ ነው ስለ ራሱ እየነገረ ያለው በኢየሱስ ክርስቶስ። ችግር የለውም እኮ ማኒፌስቴሽን በሚለው ነገር እንትን ራሱ እንስማማለን። ችግር የለውም። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ራሴ የሚለው ሪፍሌክሲቭ ፕሮናውን የሚጠቀመው ድርብ ተውላጠ ስም ከራሴ ምንም አንዳች ላደርግ አይቻለኝም ሲል አንደኛ ሁሉን ነገር ማድረግ የሚችል ሁሉን ቻይ አምላክ አለመሆኑን ይናገራል። እንደሰማው እፈርዳለሁ አለ። ከማን ነበር ሲሰማ የነበረው? ከአብ። ስለዚህ የራሱ ነገር የለውም ማለት ነው። ሙሉ እውቀት ቢኖረው ኖሮ አይሰማም ነበረ ራሱ። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ነገር ለዓለም እናገራለሁ ይላል። ዮሐንስ ወንጌል 8:40 ላይ ደግሞ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ ይላል። ዮሐንስ ወንጌል 14:10 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል። ዮሐንስ ወንጌል 14:24 ላይ ደግሞ ይህ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለምና ይላል። ስለዚህ እሱ ሙሉ እውቀት የለውም ማለት ነው፣ የሚሰማ ከሆነ ማለት ነው። አንተና እኔ ሙሉ እውቀት ካለን አንተ ጋር ያለው ነገር እኔ ጋር ካለ እኔ ለአንተ መልእክተኛ መሆን አልችልም። አንተንም መስማት አይጠበቅብኝም። ራሱ ኖርማሊ ራሴ መናገር እችላለሁ ሙሉ እውቀት ካለኝ አንተ ያለህን ነገር ማለት ነው። የአንተ መልእክተኛ ከሆንኩ ግን እኔ ጋር የሌለ ነገርና አንተ ጋር ያለ ነገር የአንተን እኔ ተቀብዬ እየሰማው ማስተላለፍ ነኝ ማለት ነው። ምንድን ነኝ? ባዶ ነው። በባዶነት የተቀደምኩኝ ነው። ስለዚህ ኢየሱስ መልእክተኛ ነው ስንል ይሄንን ነው። ሪሳላ ወይም መልእክት የሚባል ነገር እየተቀበለ ያስተላልፍ ስለነበረ ነው። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። ዘማን ክራይስት ኢየሱስ እሱ ክርስቶስ ሰው የሆነው ክርስቶስ ኢየሱስ ነው። ይሄ ሰው ነው የነበረው። ይሄ ሰው ከአንድ አምላክ እያስተላለፈ በመካከል ላይ ሆኖ ሲያስተላልፍ የነበረ ሰው ነበረ ብለን ነው የምናምነው። አይ ቲንክ አምልኮ የሚለውን ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ አለ ወይስ የለም ነው አረስታችን። የለም በሚለው ተስማምተናል። ሌላ የምትለው ነገር ካለ እናዳምጥ። አሁን ያልካቸው ጠቅላላ ትክክል ናቸው። አሁን ምንድነው ኢየሱስ መልእክተኛ ነው የሚለው ቃል እንዳያሳሰት ብቻ ነው እኔ አሁን እንትን እያልኩ ያለሁት። ኢየሱስ መልእክተኛ ነው ሲባል ራሱን ባዶ አድርጎ የመጣ ማለት ነው። አሁን አምላክ የነበረ በአምላክነት ያለ የእግዚአብሔር ቃል የነበረ የአምላክነት ማዕረግ ያለው የቱ ጋር ነው እንደዛ የሚለው? ራሱን አንዱ ጥቅስ ፊልጵስዩስ አውጣው። እንደዛ አይልም። 2:6 ላይ እንደዛ አይልም። ኦኬ 2:6 ነው። እሺ ላውጣው። አይልም እንደዛ። ላንብብልህ። እሺ
እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም ይላል። በአምላክ መልክ ሲኖር ሳለ ነው የሚለው እንጂ አምላክ ሆኖ ሲኖር ሳለ አላል። ደግሞ ሲኖር ሳለ መተካከልን እንደ መቀማት ሳይቆጥር መተካከልን እንደ መቀማት ያልቆጠረው መቼ ነው? መቼ ነው? ያው ሰው ሲሆን መቼ ነው? ኢየሱስ ሰው ለመሆን ስለዚህ ያኔ በማን መልክ ሲኖር ነበረ ማለት ነው? በአምላክ መልክ ሲኖር ሳለ የሚለው ያኔ ነው ራሱ። ኔትወርክ እንትን እያለኝ ነው መሰለኝ፣ ቀይ ያሳየኛል። ይሰማሃል ክብረትዬ? አዎ ይሰማል። አሁን ይሰማኛል። ትንሽ ተቋርጠህ ነበር፣ ይቅርታ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ መጨረሻውን ድገምልኝ። እርሱ በአምላክ መልክ ሲኖር ሳለ who being in the form of God past tense አይደለም ያመለክተው who being ነው in the form of God ነው የሚለው እንጂ who was being in the form of God አይለው። እርሱ በእግዚአብሔር መልክ ሲኖር ሳለ present continuous tense ነው የሚጠቀመው ራሱ እና ያኔ ሳለ ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም ማለት። የቱ ጋር ነው መተካከል የነበረው ስንል ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ሰንበትን ስለሻረ ብቻ አይደለም ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ጭምር ሊወግሩት ድንጋይ ያነሱ ይላል። ከአምላክ ጋር መስተካከል የሚለው የግሪከኛ ቃል ኤሱስ ነው፣ መስማማት ነው ራሱ የሚያመለክተው። መተካከልን እንደ መቀማት ነገር ሳይቆጥር ሲቀር ያኔ በአምላክ መልክ ሲኖር ነበር አለ። ምድር ላይ ያለ በአምላክ መልክ ይኖር ነበረ። ያኔ ሲኖር መተካከልን እንደ መቀማት አልቆጠረም አለ። ይሄንን ነው የሚያመለክተው። ከዛ በኋላ ምን አደረገ አለ? በሰውም ምሳሌ ራሱን ዝቅ አድርጎ ምን አደረገ? ራሱን ባዶ አደረገ አለ። ራሱን ባዶ አደረገ ማለት አምላክነት ኖሮት አምላክነቱን ሰማይ ላይ እንደ ጃኬት አስቀምጦት መጣ ሳይሆን እየተናገረ ያለው ራሱን ባዶ አደረገ ማለት ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 5 ላይ በእርሱ ድሃነት እናንተ ባለጸጎች ትሆኑ ዘንድ ስለእናንተ ድሃ ሆነ ነው የሚለው ጳውሎስ። ያ ማለት ምንድነው? ህይወቱን ሲሰጥ ህይወት የነበረው ነገር ባዶ ሆነ፣ ሞተ፣ እንደ ጳውሎስ ትምህርት ማለት ነው። ባዶ ራሱን ባዶ አደረገ ነው የሚለው። ይሄ ምን ይባላል? ኬኖሲስ ይባላል በግሪከኛ። ኬኖ አደረገው፣ ራሱ ባዶ ድሃ አደረገው ነው የሚለው ሁለተኛ ቆሮንቶስ ላይ። ስለእናንተ ድሃ ሆነ ይላል። ራሱን አሳልፎ ሰጠ ነው የሚለው። ሌላ ቦታ ላይ ደግሞ ራሱን አሳልፎ ሰጠ፣ ራሱን ሰጠ ነው የሚለው። ራሱን ከሰጠ ባዶ ነው የሆነው ራሱ። ወይም ደግሞ በሌላ አባባል ለቀበሮች ጉድጓድ፣ ለሰማይ ወፎች ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት የለውም፣ ባዶ ነው፣ ድሃ ነው። ስለዚህ ምን ሆነ? ስለእናንተ ድሃ ሆነ ከሚለው ጋር ነው የሚያያዘው እንጂ አምላክነቱን እንደ ጃኬት አስቀምጦ መጣ። ምኑ ነው ባዶ የሆነው ራሱ? ምኑ ነው ባዶ ሆኖ የተቀመጠው ራሱ? ኖርማሊ አምላክነት እንደ ጃኬት ተቀምጦ የሆነ ቦታ ተቀምጠው ነገር ነው እንዴ? እንትን ክብሩን ነው ብዬ ያምንኩ። ግን አንድ ነገር ላረጋግጥ አይደለም። ጥቅሱ ላይ ክብር የሚል የለም። አምጣ አውዱ ላይ። አይ ያው አምላክነት የሚለው እንትን የሚለው ማለት ነው ዝቅ ማለትን ስለሚናገር ነው አጠቃላይ ሐሳቡ። ግን መጀመሪያ ያደረገው ማለት ለመስቀል ሞት ታዛዥ እንደሆነ ነው የሚናገረው። ለሞት ያውም የመስቀል ሞት ታዛዥ ሆነ በማለት ራሱን ባዶ አደረገ የሚለው ነገር ከመስጠት ጋር ድሃ ከመሆን ጋር ነው የተያያዘው እንጂ ከአምላክነት ጋር ተያይዞ አይደለም። ኬኖሲስ የሚለው ቃል አምላክነት የሆነ ቦታ ላይ ጃኬት አይደለም የምታስቀምጠው። ምኑን ነው ራሱን ባዶ ያደረገው? ባዶ የሆነው ምኑ ነው? ሰውነቱ ነው ባዶ የሆነው ወይስ ዲቫይን ፐርሰኑ ነው ባዶ የሆነው? ቆይ ስለዚህ አንተ እያልከኝ ያለኸው ይሄ የአምላክነት መተካከል የሚባለው ነገር የነበረው ራሱ በሰውነቱ ነው ከተወለደ በኋላ ነው ሐሳብህ በደንብ ለመረዳት ነው። አዎ ይላል እኮ እንደዛ አለ። ፕሬዘንት አይ ፎርኮ የሚለው ቃል ፕሬዘንት ኮንቲኒዩስ ቴንስ ነው የሚጠቀመው። who being in the form of God ነው የሚለው ላይ እዛው ላይ ባዶ አደረገ። ስለዚህ በሰዎችም የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ይሄ ነገር ሰው ራሱን ባዶ አደረገ የሚለው ነገር ከመስጠት ጋር ነው፣ ከድሃ ጋር ነው የሚያዘው። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ግባ። ሁለተኛ ቆሮንቶስ ምዕራፍ 9 እሺ። አይ ቲንክ እዚህ ጋር ነው የምንለያየው መሰለኝ። እሺ ሁለተኛ ቆሮንቶስ ምዕራፍ 9 በእርሱ ድሃነት እናንተ ባለጠጎች ትሆኑ ዘንድ የሚለው የጌታችን ቸር ስጦታ የሚለው ላይ አንብበው። ቁጥር ስንት ነው? ቁጥር 6 ላይ መሰለኝ። ሁለተኛ ቆሮንቶስ ምዕራፍ 9 ነው። ቁጥር 6 ላይ በጥቂት የሚዘራ
የጌታችን የሚል የጌታችን ቸር ስጦታ አውቃችሁ ይላል። የጌታችን ቸር ስጦታ አውቃችሁ የሚል የለም። እሱ ላይ አንድ ሰው ኮሜንት ላይ ቢጽፈው እኔ ባይብል አጠገቤ የለም እንትን አለ። ኢምራን በላይ ቁጥር 6 ጀምሮ እንዳያስወጣኝ نعم አለሁ ኡስታዝ። እሺ አለው ሰማለው። አዎ ሰማኛል። ይቅርታ እንግዲህ 8:9 ላይ ሁለተኛ ቆሮንቶስ 8:9 ላይ አንደኛ ባይብል አጠገቤ የለም። ሁለተኛ ነገር ባይብል ከፍታለሁ ካልኩኝ ዱብ ነው የምለው ራሱ። ለዛ ነው የግድ ቼክ ማድረግ ስለ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለእናንተ ድሃ ሆነ ይላል። ድሃ ማለት አብሰንስ ኦፍ ፕሮስፔሪቲ ምንድን ነው? ሪችነስ ማለት ነው አይደለ? ድህነት ማለት ራሱ የሀብት አለመኖር ባዶ መሆን ነው ራሱ። ስለእናንተ ድሃ ሆነ የሚለው ባዶ ሆነ ከሚለው ጋር ኢምፒቲነስ ኪኖሲስ የሚለው የግሪከኛው ቃል ከዛ ጋር ነው የተያያዘው። ባዶ ሆነ ስለእናንተ ምንድን ነው የሰጠው ስትል የጌታችን የክርስቶስ ቸር ስጦታ አውቃችሁ ይላል። ምንድን ነው የሰጠው ሲባል ራሱን ሰጠ ነው የሚለው። ገላትያ 1:4 ላይ በተመለከተው፣ ቲቶ ምዕራፍ 2 ቁጥር 13 ላይ በተመለከተው ራሱን ሰጠ ወይም ነፍሱን ሰጠ። ራሱን ነፍስ የሚለው ሱቼ የሚለው የግሪክኛው ቃል ሪፍሌክሲቭ ፕሮናውን ነው ሆኖ የሚመጣው ራሱን ሰጠ ነው የሚለው። ስለዚህ ራሱን ኬኖሲስ አደረገ፣ ራሱን ባዶ አደረገ የሚለው ይህንን ነው የምንረዳው። በተረፈ ያ መለኮታዊ አካል ራሱን ባዶ አደረገ ቢባል መለኮትነቱን አጣ ነው? አካሉ ምን ሆነ? መለኮታዊ ሳይሆን ቀረ ማለት ነው? በጣም የተወሳሰበ ትምህርት ነው የሚሆነው። እዚህ ጋር ቴዎሎጂይዝድ ሲያደርጉ በጣም አስቸጋሪ ጥቅስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ሁለት ነገሮች ብቻ ልበልህ አጠር አድርጌ። አሁን ሁለቱንም እያንዳንዱን በአውዳቸው ብታያቸው አሁን ጳውሎስ እዚህ ጋር ሁለተኛ ቆሮንቶስ እያወራ ያለው ስለ መስጠት ስለ ሀብት ነበረ። ስጡ እያላቸው ነው። ክርስቶስ እኮ ምን አለ ግን ራሱ ምን አደረገ ይላል? ራሱን ስለእናንተ ድሃ ሆነ ይላል። ይሄ ስለእናንተ ድሃ ሆነ ማለት ባዶ ሆነ ማለት ነው አይደል? ድሃ ሲሆን አንድ ሰው ገንዘብ የለውም ሲባል ባዶ ነው፣ ምንም ነገር የለውም። ወለሐንቲ ይላሉ አይደል? ምንም ነገር የለውም፣ ጢኖም የለውም። አሁን ስለ ሀብት እያወራ ያለው ስለ መስጠት እያወራ ነው። ፊልጵስዩስ ላይ ደግሞ እያወራ የነበረው ስለ ትህትና ነው። ስለ ትህትና ሲያወራ ራሱን ባዶ አደረገ ማለት ለሞት ያውም የመስቀል ሞት ታዛዥ በመሆን ነው ብሎ ነው ያስቀመጠው። ደግሞ ለሞት ከሆነ ለሞት ታዛዥ ከሆነ ባዶ ያደረገው ከዚህ አንጻር ነው፣ ራሱን በማዋረድ ነው። የተዋረደው ደግሞ በመስቀል ሞት ነው። የጳውሎስ ትምህርት በመስቀል ሞት ነው የተዋረደው። ስለዚህ መስቀል ሞት በፊት የሰው ምሳሌ ሆኖ ባሪያን መልክ ያዘም ይላል። ደግሞ እና ምን መሰለህ እሱ ሌላ ነገር አለ። እሱ ገላት እንትን ላይ ነው ከሮሜ 8 ጋር ነው የሚያያዘው። እሱ አሁን በሰው ምሳሌ ራሱን በሰው ምሳሌ የሚለው ደግሞ የሚመጣው ሮሜ ላይ ነው የሚመጣው። ሰው ሌላ ጥቅስ ነው። ሮሜ 8:2 ላይ ነው የሚመጣው። እሱን ከፈለክ ማየት እንችላለን። ከፈለክ እሱ ራሱን የቻለ አውድ አለው ራሱ። አሁን ጥያቄው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከል እንደ መቀማት ነገር አልቆጠረውም ሲል ፕሪ ኤግዚስታንስን የሚያሳይ ሳይሆን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል የነበረው ምድር ላይ ያለ የነበረ ነበር የሚያሳየው። ፕሬዘንት ኮንቲኒዩስ ቴንስ ነው የሚያሳየው። ፓስት አይደለም፣ አላፊ ግስ አይደለም። ራሱ ቀጣይነት ያለው አሁናዊ ግስ ነው የሚጠቀመው። ሁፖርኪዮ የሚለው የግሪከኛው ቃል ማለት ነው። ወይም ደግሞ በእንግሊዝኛ who being in the form of God ነው የሚለው። was being in the form of God ቢለው ኖሮ አንተ ያልከው ጥቅስ ጋር ከዛ በፊት የነበረው የመለኮታዊ ነገር ነበረው፣ ከዛ በኋላ ደግሞ ጥሎ መጣ ትላል። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀማት ነገር አልቆጠርም ማለት። ከማን ጋር መተካከልን?
ከእግዚአብሔር ጋር። እግዚአብሔር ስንት ነው? እግዚአብሔር አንድ ነው። ስለዚህ ከዚህ ከእግዚአብሔር ጋር ሲተካከል የነበረው ሰው ነው ማለት ነው እንጂ አምላክ አይደለም ሲተካከል የነበረው። ስለዚህ ሰው ካልሆነ ከአንድ አምላክ ውጭ ሆኖ የሚኖር ነገር ነበር ማለት ነው። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ያመጣው ጥቅስ ለኢየሱስ ቅድመ ህልውና ኖሮ አምላክነቱን እንደ ጃኬት አስቀምጦት መጥቶ ሰው መሆኑን በፍጹም አያሳይም ማለት ነው በአውዱም ስንሄድ። እሺ ሮሚ ያልከኝን ማየት እንችላለን። አሁን ሐሳቤን ለመጨረስ ምንድነው እንግዲህ ኢየሱስ ራሱን ዝቅ ቅድም ያልከው ምንድነው አሁን ድሃ አደረገ ማለት የምን አለመኖር ነው አልክ? የሀብት አለመኖር ነው። አሁን ደግሞ ራሱን ደግሞ ማዋረድ ማለት ደግሞ ማለት ነው የክብር አለመኖር ነው። አሁን ይሄንን ያመጣውልህ ምንድን ለመመለስ ነው? ቅድም ክብር የሚለው እዚህ አውዳ ውስጥ አለ ወይ ላልከኝ ነው። ያው መዋረድ ክብርን ማጣት ከሚለው ነው ልልህ ይሄንን የመጣሁበት። አዎ ግን መለኮታዊ ክብር አይደለም። መለኮታዊ ክብር አይደለም ራሱ ኖርማሊ መለኮታዊ ክብርን አያሳይም። አንተም በምትሄድበት ከሄድክ ማለት ነው ራሱን ባዶ አደረገ የሚለው የሚመጣው ነገር ለመስቀል ሞት ታዛዥ ከመሆን ጋር ነው ተያይዞ የመጣው እንጂ መለኮታዊ ክብር የሚባል ነገር እንደነበረው አይደል። በእግዚአብሔር መልክ ሲኖር ሳለ ነው እንጂ የሚለው እግዚአብሔር ሆኖ ሲኖር ሳለ አላለም። በሚል አለ ኢን ግሪከኛው ኤን የሚል ነገር አለ። የሚለው እንዴት ነው የምትረዳው? ምናልባት ሞርፌ ነው ሞርፌ። ለምሳሌ ሁለተኛ ቆሮንቶስ 13:3 ላይ በእግዚአብሔር ኃይል በህይወት ይኖራል አይልም? ስለ ኢየሱስ በእግዚአብሔር ኃይል በህይወት ይኖራል አይልም? አዎ ይላል። ስለዚህ በህይወት ይኖራል ማለት ነው በእግዚአብሔር ኃይል ሲኖር ሳለ ማለት ነው። በሌላ አባባል ሲምፕሊ የአምልኮ መልክ አላቸው ኃይሉን ክደውታል ይላል። ሞርፌ የሚለው ቃል ከኃይል ጋር ይመጣል ራሱ። መልክ የሚለው ቃል እዚህ ጋርም የአምልኮ መልክ የሚለው የመጣበት ሞርፌ ነው የሚጠቀሙት። ታየው ግን በእግዚአብሔር ኃይል ሲኖር ሳለ ከእግዚአብሔር ጋር መተካከልን የሚለው የሚያስኬድ አይመስልም። በእግዚአብሔር ሲምፕሊ በእግዚአብሔር ህልውና ሲኖር ሳለ በቃ የሚኖረው በለብቻው ተነጥሎ አይደለም። በቃ ሲምፕሊ ወይ በእግዚአብሔር ኃይልም በለው ሞርፌ የሚለውን ቃል ህልውና ብለህ ያዘው። በእግዚአብሔር መልክ ሲኖር ሳለ who being in the form of God ራሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሲኖር ሳለ ወይም የእግዚአብሔር መልክ እያለ አይደለም የሚለው በሚል ነገር አለ። ኢን እንግሊዘኛው ላይ ግሪከኛው ኤን ይላል። በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሲኖር ሳለ አይልም። እርሱ በእግዚአብሔር በምትል ፕሪፖዚሽን አለች መነሻ ቀጥያ ላይ ማለት ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው የሚለው። እሺ ኦኬ አይ ተረድቻለሁ። አይ ቲንክ ሐሳብህን ችግር የለውም። በአጠቃላይ ምንድነው እንግዲህ አንተንም እንድታጠቃልል አይ ቲንክ እኔ እዚህ ጋር ዝም ብዬ ልጨርስና የኔን ሐሳብ አንተንም እንድታጠቃልል ሰጣለሁ። እንግዲህ እኔ ማምነው የሰው የሆነው ኢየሱስ ሊመለክም አልመጣም አይመለክም አልተመለከም በመጽሐፍ ቅዱስ። ነገር ግን የተገለጠው በሱ ውስጥ የተገለጠው ያ በመቅደስ ውስጥ ሲገለጥ የነበረው እግዚአብሔር ነው። የሱ ራሱ ህልውናው ነው በክርስቶስ ውስጥ የነበረው ማለት ነው። እና ስጋው እንዲህ ይሄ የሰው ፈቃዱ አለ አይደለም ለእግዚአብሔር ያስገዛለት ፈቃዱ ይመለካል ብዬ አላምንም። የሚመለከው በሱ በኩል እግዚአብሔር ነውና ለክርስቶስ ስንገዛ በቃ እስከ ህይወት ድረስ ራሱን ማለት በቃ ህይወቱንም ጨምሮ ያልጠላ ለእኔ ደቀ መዝሙር ሊሆን አይችልም ያለው ክርስቶስ። እሱን ስንታዘዝ ማለት ነው። ሌላ ያምልኮ ብዙም ሌላ ትርጉም አላውቅም። እሱን ስናደርግ ለክርስቶስ ስንገዛ በሱ በኩል አብን እንመልካለን። መንገድ ነው ኢየሱስ ብዬ ነው ማምነው። እግዚአብሔር የላከው ቃሉ ነው ብዬ አምናለሁኝ እና ያ ቃል ግን አምላክ ነው ብዬ ደግሞ አምናለሁ ማለት ነው። እንግዲህ ያ ትንሽ ኢንካርኔሽን የሚሉት ላይ ሊያከራክሩን ሊያወያይን ይችላል። ለወደፊትም እንቀጥላለን። አንተ ጨርስ እዚህ ሐሳብህ። አይ ችግር የለውም። እኔ አንተ ከምትለው ነገር ጋር ምንም ቅጣት ያክል ችግር የለብኝም። ኢየሱስ ማኒፌስቴሽን ኦፍ ጋድ ነው ካልከኝ ምንም ችግር የለውም። ራሱ መላእክቶች ማኒፌስቴሽን ኦፍ ጋድ የሆኑበታል። እንደገና ከዛም ባሻገር ደግሞ ነቢያቶችም ማኒፌስቴሽን ሆነዋል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛ ሜዲተር የሚባለው ነገር ኢየሱስ እንደሆነ ይናገራል። ገላትያ 3:19 ላይ ደግሞ ሙሴ መካከለኛ ተብሏል። በአንድ አምላክና በሰዎች መካከል ያለ መካከለኛ ነው። ወይም በሌላ አባባል መንገድ ልትለው ትችላለህ። ዮሐንስ 14:6 ላይ መንገድ ማለት በመነሻና በመዳረሻ መካከል ያለ መካከለኛ ነው መንገድ ማለት። ስለዚህ ሙሴ መንገድ ተብሏል። ማን ነው መካከለኛ ተብሏል? ራሱ ማለት ነው። ግን መካከለኛ መሆኑ የአምላክና የሰው ቅይጥ ማለት አይደለም። በአምላክና በሰዎች መካከል መሀል ላይ ሆኖ ያዳመጠ የሚናገር ነብይ ወይም መልእክተኛ ማለት ነው። ዮሐንስ ወንጌል
ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። ቴዎስ አለ፣ አንትሮፖስ አለ። ቴዎስ የተባለው አንድ አምላክ ነው። ይሄ አንድ አምላክ ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። በእኔ አምላክነት ላይ ሰውነት የለም ብሎ ነው የሚናገረው። ኢየሱስ ግን መጣና ከዚህ ከአንድ አምላክ ወይም ደግሞ ከቴዎስ እየሰማው መነግራችሁ አንትሮፖስ ነኝ አለ፣ ሰው ነኝ አለ። ስለዚህ ባለቤት አለ፣ አሰሚ አለ፣ ሰሚ ደግሞ ማን አለ? ሰው አለ። ባለቤትና በተሳቢ መካከል የሚያሰማ የሚል ትራንሲቲቭ ቨርብ አለ፣ ተሻጋሪ ግስ አለ። ስለዚህ አንድ አምላክ አለ፣ በአንድ አምላክ መካከልና በሰዎች መካከል ሆኖ እየሰማ ከዛ ከአንድ አምላክ መልእክት እየተቀበለ እየሰማ እያዳመጠ የሚናገር ደግሞ ምን አለ? ሰው አለ። ለዛ ነው 8:26 ላይ ዮሐንስ 8:26 ላይ የሚናገረው የላከኝ እውነተኛው ነው አለ። እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ። ይህን የሚለው የቱ ጋር ነው ስንል ይህን የሚለው 26 እና 27 ላይ ያለው ምንድን ነው ያለው? ዮሐንስ ወንጌል 8:19 ላይ ምን አሉት? አባትህ ወዴት ነው አሉት። ከዛ መጣና ምን አለ? ቁጥር 24 ላይ ምን አለ? እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። አብ መጣና እንግዲያውስ አንተ ማን ነህ ሲሉት አብ ምን አለ? ከጥንት ጀምሮ ስለእናንተ ስናገር የነበርኩት ነኝ አለ። ከዛ በኋላ ኢየሱስ ወዲያው ቀበል አደረገና የላከኝ እውነተኛ ነው አላቸው። እኔም ከእርሱ የሰማሁትን ይህን የትኛውን ይህን እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ያለው ከጥንት ጀምሮ ስናገር የነበርኩኝ አብ እየተናገረ ነው እዛ ስትሰማው። ከዛ ስለ አብ እንደነገራቸው አላስተዋሉም ይላል። እኔም ከእርሱ የሰማሁትን ይህን የትኛውን ዴሞንስትሬቲቭ ፕሮናውን ይጠቀማል። ይህን ለዓለም እናገራለሁ አለ። ይህን ከእርሱ የሰማሁት ምን የሚለውን ነው የሰማው? አብ ምን አለ? እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ። እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። አብ መጣና ስለ አብ እንደነገራቸው አላስተዋሉም አለ። ከዛ ጳውሎስ መጣና ዕብራውያን 1:1 ላይ አምላክ አለ ከጥንት ጀምሮ ለአባቶቻችን በነቢያት ተናግሯል። ሁሉን ወራሽ ባደረገበትና ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። የቱ ጋር ነው የተናገረው? አምላክ በኢየሱስ ክርስቶስ በኩል ስትል ዮሐንስ ወንጌል ምዕራፍ 8 ቁጥር 24 እስከ 26 ያለው ነው የተናገረው ማለት። ለዛ ነው ዮሐንስ ወንጌል 14:24 ላይ ምን አለ? ይህ የምትሰሙት ቃል የላከኝ አብ እንጂ የኔ አይደለም ማለት ራሱ። ዮሐንስ ወንጌል 17 ላይ ደግሞ ስትመለከተው ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ቁጥር 14 ላይ ደግሞ ቃልህን ሰጠዋቸው ይላል። your word ያንተን ቃል የዲቫይን ሬቪሌሽን ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። አመሰግናለሁ። አጠቃለናል። ወሰላሙ አለይኩም። ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። ሰዓት ካለ ከሌለ እረፍት አድርግ መመሪያ። እኔ ጋር መሽቷል። ይሄን ይመስላል። አይ ቲንክ ሌላ ጊዜ ደግሞ እንመጣለን። ጥያቄን ላስተናግድና ልውጣ ነኝ። እኔ እንኳን እንትን ነው አሁን ማን ፈጣሪ ማን ነው ብለን ያው እኛ ያው ዝቅተኛ እንትኖችን ነው ብዙ ጊዜ የምናወያየው። ፈጣሪ ማን ነው ስንል በኢየሱስ ነው ሁሉም ነገር የተፈጠረው የሚሉት ነገር አለና እንዴት አድርጎ ነው በሱ በኩል ተፈጠረ የሚለው እንትን ስላለኝ እናየዋለን። እሱ የሚያስኬድ ነገር አለ። አዲስ ፍጥረት በኢየሱስ በኩል ተፈጥሯል። ልክ ወንድ የተፈጠረው በሴት ነው ሲባል ሴት ፈጣሪ እንዳልሆነች ግን በሴት በኩል ፈጣሪ እንደፈጠረ ሁሉ ልክ ነገርን ሁሉ በጊዜ ፈጣሪ ሲፈጠር ጊዜ ፈጣሪ ነው ማለት ሳይሆን በጊዜ ወይም ደግሞ ዲያ የሚለው ቃል ወይም ደግሞ ስሩ በሱ በኩል ነው እንጂ የሚያመለክተው ጊዜም ሴትን ፈጣሪ እንዳልሆነ ሁሉ አዲስ ፍጥረት የሚባለው ነገር በክርስቶስ ተፈጥሯል። ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው። አዲስ ፍጥረት ደግሞ ማለት ምን ማለት ነው? አዲስ ልደት ከሚለው ጋር የተገናኘ ነው። ቲቶ 3:5 ላይ አዲስ ልደት የሚለውን ነገር ባዮሎጂካል እንደማንወስደው ሁሉ አዲስ ፍጥረት የሚለውን ደግሞ ክሬሽናል አይደለም ነው። ሪጀነሬሽንን ነው የሚያመለክተው፣ ሪክሬሽንን ነው የሚያመለክተው፣ ቦርናጌንን ነው የሚያመለክተው፣ ሬኔሰንስ ነው ተሐድሶን ነው የሚያመለክተው። አቤቱ ንጹህ ልብን ፍጠርልኝ ይላል። ያ ማለት ምንድን ነው? ቆሽሾ የነበረውን ይሄ የስጋውን ልብ አውጥቶ ሌላ ኦርጋኒክ ማተር የሆነ ልብ ያስቀምጣል ማለት ነው እንዴ? ትራንስፎርሜሽንን ነው የሚያመለክተው። ልክ በተመሳሳይ በአዲስ ኪዳን ኢየሱስ ሲመጣ የተሐድሶ ዘመን እንደነበረ ባይብል ላይ ብዙ ቦታ ይጠቀሳል። ያንን ነገር ነው ይለዋል፣ ክሬሽን ይብለዋል፣ አዲስ ፍጥረት ይለዋል። ያንን ነው የሚያመለክተው። ያ ነገር ተፈጥሯል። ያ ማለት ግን ዘፍጥረት 1:1 ላይ ያለውን አይደለም። ዘፍጥረት 1:1 ላይ አለ ብለው የሚያስቡትን ራሱ ዕብራውያን 1:3 ላይ እና
1:15 ላይ ሌላ ቀን በስፋት እናይበታለን። ከዚህ በፊት ተወያይቼበታለሁ ውይይቱን የነቢያት መንገድ የሚለው ላይ ገብታችሁ ማዳመጥ ትችላላችሁ። ዴቦ ተወያይቼበታለሁ። በዚህ በሁለቱ ላይ ከክርስቲያኖች ጋር ተወያይተንበታል። ይሄ ነገር ድምዳሜ ላይ ያደርሳል፣ ዘፍጥረትን ያደርሳል። ቆላስይስ 1:15 ዕብራውያን ምዕራፍ 1 ቁጥር 2 እና ዕብራውያን 1:10 ላይ አንተ ከጥንት ምድርን መሰረት ሰማያት እጆች ስራ ናቸው እነርሱ ያረጃሉ ስለማን ነው የሚያወሩ የሚለውን በእውነት በስፋት ከተለያዩ ሰዎች ጋር ውይይት አድርጌበታለሁ እና ቀስ ብላችሁ ጥርስና ምላሱን እየነቀሳችሁና እያደማችሁ እያጠለላችሁና እያጠነፈፋችሁ በማጥለልና በማጠንፈፍ እንድታዩ ትፈልጋለሁ ማለት ነው። ወሰላሙ አለይኩም። ወአለይኩም ሰላም። ጀዛኩም መምህር በላይ ምን ልትል ነበር ቅድም? ዴቭ አፌ ሁሉ እኮ ተቆላለፈ። ታውቃለህ፣ ተቀርቶ የተዘጋጀ ፕሮግራም ራሱ ምስማ ነው ይመስለኝ ላይቭ እየተናገረ እውነት የተቀዳ ፕሮግራም አንድ ስህተት እንኳን አታወጣበትም እኮ የሚገርም ኤዲት ተደርጎ የቀረበ ነው የሚመስለው። ይደንቅ ጎበዝ ስራውን ዘርቷል። አንተ የበላይ ሆነብናል። እኛ አሁን እየተማርን ነው እሱ ጋር የበላይነት ያከትማል ከትንሽ ጊዜ በኋላ። አሁን ምን ልትል ነበር? ጀግና ነው። ቀላል ልጠይቀው ነበር ምንድነህ አንተ ብዬ፣ እሱ ደግሞ ያው ኡስታዝ ነኝ ብሎ ይመልሳል። እቺ ኡስታዝ የምትለውን ቃል ነው መያዝ የፈለኩት። ለምን ያው በአረብኛ ኡስታዝ፣ በአማርኛ መምህር፣ መጽሐፉ ላይ እንደሚለው ደግሞ ክርስቶስ መምህር ነኝ አለ። እሺ ኡስታዝ ከሆንክ ወሂድ ኡስታዝ ምንድነው የሚሰራው? ኡስታዝ ይመለካል? እንዳይመለክም ይከበራል እንጂ ኡስታዙን ልታከብረው ትችላለህ። ታላቅ አስተማሪ ነው፣ መሪ ነው። ከዛ ውጭ ደግሞ ያ ኡስታዝ ከስሩ ያሉትን ተማሪዎች ወደ መንገድ የሚመራ በዚህ መልክ ነው የምትሰግደው፣ በዚህ መልክ ነው ቁርአን የምትቀራው፣ በዚህ መልክ ነው አምላክህን የምትፈልገው ብሎ የሚያስተምር አስተማሪ ነው። ክርስቶስም ወደ ሰገደ እንዴት ብለው እንደሚያመልኩ ከህግጋትም እየጠቀሰ እንዴት ብሎ እንደውም እያከበደው በመንፈስ እንዲያመልኩት። ከዚህ በፊት በቀሳውስት ነበር የምታገኙት፣ ቀሳውስቱ ይቅርባችሁ ቀጥታ አምላካችሁን አግኙት እያለ ያስተማረ መምህር ነው። እሱ ምድር ላይ ወርዶ አምላክ እንዳለ እያስተማረ ለሱ እንዲሰገድ አላስተማረም። አየው ምሳሌ እኔ ምሳል እገሌን ምሳል እንዲህ ምሳል እያለ የሚያስተምር አስተማሪ እሱ ያደረገውን ለጠፉት በግ የጠፋውን በግ ሊመለሰው ወደ አባቱ ራሱም ሲናገር